በሀገራዊ የምክክር ኮሚሽን ክንውን የተለያዩ ባለድርሻ አካላት ለሀገራዊ መግባባት ሚናቸውን እየተወጡ ይገኛል። በዚህ ሂደት ውስጥም የወጣቶች ተሳትፎ የማይተካ ሚና አላቸው። ኮሚሽኑም ይህንን ውጥን ለማላቅ የወጣቶች ሚና ለውጤታማ ሀገራዊ ምክክር በኢትዮጵያ በሚል መሪ ሀሳብ ከተለያዩ ተቋማትና ማህበራት ከተውጣጡ ወጣቶች ጋር መክሯል። መድረኩን የከፈቱት የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ ወጣቶች ሰላምን ለማረጋገጥ ከፍተኛ ሚና አላቸው ብለዋል። እስካሁን ድረስ 14 መድረኮችን በተለያዩ ክልሎች ያካሄደው ሀገራዊ ምክክር ኮሚሽን የወጣቱ የማህበረሰብ ክፍል እስካሁን ባለው ሂደት ውስጥ ያለው ተሳትፎ ንቁ መሆኑን ፕሮፌሰር መስፍን አራያ ተናግረዋል። ወጣቶች ሰላምን ለማረጋገጥ ከፍተኛ ሚና ያላቸው የማህበረሰባችን ክፍል መሆናቸው ኮሚሽናችን በጽኑ ያምናል። በመሆኑም በምክክር ሰላምን ለማረጋገጥ የተጀመረውን ጉዞ ለማሳካት ወጣቱን የማህበረሰብ ክፍል በንቃት ማሳተፍ ሚናው የጎላ በመሆኑ ኮሚሽኑ ወጣቶችን በሂደቱ ለማሳተፍ ትኩረት ሰጥቶ እየሰራ ይገኛል። በዚህም ባለፉት ጊዜያት ኮሚሽኑ አጀንዳ ባሰባሰበባቸው እስካሁን ድረስ 14 መድረኮች ወጣቱ የማህበረሰብ ክፍል ከ10 የወረዳ ማህበረሰብ መሰረቶች አንዱ ሆኖ በተወካዮች አማካኝነት ሀገራዊ ፋይዳቸው የጎላ አጀንዳዎችን በመለየት ንቁ ተሳትፎ አድርጓል፣ እያደረገም ይገኛል። ለሀገራችን ሰላምና ልማት ወጣቶች እያደረጉ ያሉትን አስተዋጽኦ አጠናክረው እንዲቀጥሉ የሀገራዊ ምክክር ኮሚሽን ጥሪ አቅርቧል። ወጣቶች ለግጭት የሚዳረጋቸውን ጉዳዮች አጀንዳ አድርገው ወደ ምክክሩ በመምጣት ግንባር ቀደም ተሳታፊ መሆን እንዳለባቸው የኮሚሽኑ እምነት ነው። ወጣቶች ችግሮቻቸውን በምክክር ሲፈቱ ሀገርም ትውልድም አትራፊ ይሆናሉ። በምክክሩ ሂደት የጀመራችሁትን ተሳትፎ አጠናክራችሁ እንድትቀጥሉ እንዲሁም ሌሎችም ወጣቶች ወደ ምክክሩ እንዲመጡ ግንዛቤ እንድትፈጥሩ በዚህ አጋጣሚ አደራ ይላለሁ። የውስጥ ችግሮቻችን በብሔራዊ ምክክር እልባት መስጠት እንደሚቻል መገንዘባቸውን የውይይቱ ተሳታፊ ወጣቶች ገልጸዋል። ኮሚሽኑ በቀጣይ በሚያከናውናቸው ተግባራት ወጣቶች ሚናቸውን ለመወጣት ዝግጁ መሆን እንዳለባቸው ተሳታፊዎቹ ገልጸዋል። የአካባቢውን የማህበረሰቡን ጥቅም መብት ይገድፋል፣ ትክክል ባልሆነ መንገድ ያስኬዳል የሚባሉ ጉዳዮችን ደግሞ በአጀንዳነት እንወያይ ለሚለው እድል ደግሞ ሰፊ እድል ተፈጥሯልና እዚህ ውስጥ ተሳተፉ ብሎ መቀስቀስ የኛ የወጣቶችና የደረጃጀቶች ሚና ነው። መነጋገር ጥቅም እንዳለው መነጋገር ነገሮችን መፍታት እንዳለውና ወደ ተሻለ ነገር እንደሚያደርስ በመነጋገር ማመን በራሱ ትልቅ እንደሆነ መገንዘብና መረዳት እንደነበረው ውይይቱን አይተናል። ይሄ እኮ ቻንስ ነው። በቃ በእኛ እኔ ባለሁበት ትውልድ ላይ ራሱ ሀገራዊ ምክክር ኮሚሽን መምጣቱ እኮ እድል ነው ለኛ። ቢኮዝ እንደ ኢትዮጵያ የመጀመሪያ ነው፣ በታሪክ አልነበረም ሀገራዊ ምክክር ኮሚሽን ኦር ያቀረብናቸው አጀንዳዎች የማህበረሰባችን ችግርን ይፈታሉ ብለን እስካሰብን ድረስ ይሄ ነገር መሬት እንዲይዝ የሚጠበቅብን ከኛ መዋቅራችን ከላይ እስከታች ያለው ሀገራዊ ምክክር ኮሚሽኑን በተገቢ መልኩ ለማገዝ ሁሌም ዝግጁ ነን። ይሄን ኮሚሽኑ ያዘውን ስራ በተግባር ማሳየት ነው። ይሄን ነው ከኛ የሚጠበቀው።